እናንተ የሰሞኑን ትግል የሰሞኑን ተጋድሎ በወሎ በሸዋ በጎጃም በጎንደር የሆነውን ሰምታችኋል? አልሰማችሁ? በቃ እኔ እነግርሃለሁ። ጆሮን ክፈትና ስማ፣ እኔ እነግርሃለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ኧረ ተው ተው ተው፣ እንደዛ አይነት ጮማ እንደው ከጮማ የበለጠ ወሬ እያመጣው ኧረ ተው። እዛ እኮ አንተ ቡናን 40 ብር 50 ብር ገብቷል። ቡና የጉልት ቡና በጉልት ይሄ እነዚህ መንገድ ላይ የሚሸጡት ቡና 50 ብር አንድ ሲኒች 50 ብር። ያ ደግሞ 50 ብር የት ይምጣ? አያችሁ አይደለ? ኧረ ገረገረግ የአዲስ አበባ ውስጥ እኮ ቢነሳ ምን እውነትነት አለው? እውነትነት አለው እንዴ? እውነትነት አለው አንተ። ስለዚህ ያቺ 50 ብሬን ቡና እያልክ እስቲ ጆሮና አረል ፋኖ የደረሰ እዚህ እኮ ወሎ እኮ እንደዚህ አደረገ። ወሎ 11ኛ ምናምን የ11ኛ እዚህ ኮር ዋና አዛዥ የሆነውን ከነ አጃቢው ሲሄዱ ከነ አጃቢው 15 አጃቢውንም እሱንም ኮሎኔሉንም ላጥ እኮ ነው ያደረገ የአማራ ፋኖ። አንተ ቀልድ አደረከው አንተ። ዝም ብለህ ሂድ ላጣረገው አጃ የሚያጅበው እንትኑ ይሄ 50 ካሊበር ይሄ ምንድን ነው የሚሉት ባለ ምንድን ነው ይጠፋብኛል። አንተ አማርኛ እንዴት ነው ይሄ? እኮ አማርኛ እኮ አማርኛ እኮ እንደ ሁለተኛ የቋንቋ ሆነ። እናንተ እንግሊዘኛ እየገባ እንግሊዘኛ ጥልቅ ይላል። እንግሊዘኛ ስናይፐር ለማለት እኮ ቢሰራ ምናምን ይሄ እንግሊዝ አረ ምን ይሻለኛል? እናንተ ልዋጥ ነው እንደ በእንግሊዘኛ? ኧረ አይሆንም። እኔ አማርኛ እናቴን አልተውም። ደውል ከና አጃቢ 50 ካሊበር የሚባል አለ እንትን ላይ የተጠመደ እዛ ላይ አጅቦ ከፊትና ከኋላ ምን አደርጋል ፋኖ የናቴ ጦርነት ተው ብለን ነበር እምቢ ካልክ እያለን እምሽክ አቤት! ኧረ የወሎ ሰሞኑን የወሎ የጎንደሩ ደግሞ በዚህ አርማጮ ታች አርማጮ ላይ አርማጮ ያመጣል። አርማጮ እና ሚስቴን እንኳን ሀገሩን እንኳን አካባቢውን ሚስቴን እኮ ቀና ብለህ ለምን አያት ብሎ የሚደፋ ነው በግንባር የሚለቅ አንተ አርማጮን። ወይ ዶክተር አብይ እኮ ለነገሩ ተናግሯል። ትዝ ይላችኋል? ስለ አማራ እኮ ተናግሯል። አንድ ጊዜ የረሳሁት የትኛው እንትን ላይ ነው እንደሆነ ነው እንጂ አሁን ይሄ ኮምፒውተሬ ስለተበላሸብህ ነው እንጂ ያሳያችሁ ነበር። እንዲህ አንዴ እኮ ተናግሮ አማራን እንኳንስ እንደዚህ በክፋት መተህበት ምናምን ብሎ ስለ አማራ ጀግንነት እኮ ሲናገር ነበር። ስለ ፋኖ ጀግንነት እኮ እራሱ የተናገረው እንዴ አርማጮ ለአርማጮ ታች አርማጮ የምትል ሚስቴን እንዴት አያት በሙሉ አይነ እንዴት አያት እኮ ብሎ ነው በግንባር የሚለቅብህ አንተ። እንኳንስ በሀገሩ እንኳንስ በቀየው መተህበት በጎንደር መተህበት በኢትዮጵያ መተህበት አርማጮ ሴቷ ራሷ ነው እኮ አንተ። አቤት ሰሞኑን እኮ የሞተውን ኮሎኔል ሰምታችኋል? ኮሎኔሉ ጄኔራሉ ማን ፍቅሩ የሚባል ጄኔራል ኮሎኔሉ እሱ ተገደለ። መሐመድ ተሰማ ዙሪያውን ተከቦ ወይኒ ቤት ነው ያለ። የአዲስ ዘመን ታውቃታለህ? አዲስ ዘመን ወይኒ ቤቱ እዛ ዘሎ ከባ። አሁን እዛ እንዴት ይውጣ? ዙሪያው ተከቧል። ወይ እጅህን ስጥ ወይም ደግሞ እዛው እንገላለን ብለውታል። ወይ ራሱን በራሱ አሰረ። ወንጀለኛ ነኝ ብሎ ወይኒ ቤት እኮ ነው የገባ ሳይፈረድበት ፍርድ ዳኛ ፊት ሳይቀርብ በሰንሰለት እኔ ራሴ ወንጀለኛ ነኝ ብሎ እዛ ገባ። በቃ እኔ ወንጀለኛ ነኝ፣ በቃ የአማራን ሕዝብ ጨርሻለሁ፣ ሆዳም ነኝ ብሎ በአዲስ ዘመን እስር ቤት ዘሎ ገባ። በቃ ያና ደም እንደዚህ ያልከፈከፈ ያስገባል። እዛ ደግሞ እስረኛው አንቆ ሊገለው ነው። አንድ ቤት ውስጥ ዘግተው ነው ያሉ። ዙሪያውን እንደዚህ ጠብ እንትን ብለውት ዙሪያውን ከበውት በ3 በ4 ተከቦ አንድ የሆነ ቢሮ ውስጥ ነው አሉ ያለ። እዛ መሐመድ ተሰማ
እንዴ ማን ያስጥለው? ከወሎ ከየት ይምጣ ወታደር? ከወሎ ከየት አካባቢ? ከባህር ዳር ዙሪያው በቃ አሁን ፋኖ በየአካባቢ በሸዋ በምን አሁን ማጥቃት አድርጓል። ማጥቃት ይቺ ክረምት ከመግባቷ በፊት በቃ 4 ኪሎ ነው። ክረምቱ ከመምጣቱ በፊት ደግሞ ክረምት ለፋኖ ተውት። አልጋ ባልጋ ነው፣ አልጋ ባልጋ ነው መንገዱ ወደ ላሊበላ ሲሄዱ ይሉ ነበር። እኛ አንድ ጎረቤት ነበሩኝና ላሊበላ ደርሰን ሲመጡ እንደው እንዲህ ምንድን ነው እላቸዋለሁ፣ አልጋ ባልጋ ነው መንገዱ ወደ ላሊበላ ሲሄዱ እግራቸው ሁሉ አባብጦ ምን ብሎ ሾበ እንቅፋቱ እንዲህ እያነከሱ አልጋ ባልጋ ነው መንገዱ ወደ ላሊበላ ሲሄዱ እንዲህ። ታዲያ እንደ አልጋ በአልጋ ከሆነ እኮ ማለት ምቾት ነው ማለት ነው። እርስዎ ግን አባብጠዋል ምናምን። አይኔ የሰማዩን ነው እኮ በሰማዩ ነው ያል የሰማይ ላይ አልጋ ነው፣ በምድር እንደዚህ ቢሆን በሰማዩ አልጋ ነው ይሉ ነበርና እናቴ ለእንትና ለፋኖ ክረምት አልጋ በአልጋ ኧረ ተው ጦርነት ተው፣ እኛ አንፈልግም፣ አንግደላችሁ ተው ሲሉ አንዳንዱ በለስ የቀናው እጁን ይሰጣል፣ በለስ የቀናው ጠፍቶ ይሄዳል። በለስ በቃ መሽሎኪያ ቀዳዳ ያገኘ። ደግሞ እኮ ሰምታችኋል፣ እርስ በርስ ነው ለሚያጠባብቃችሁ። አንተ ጠብቅ። ትዝ ይላችኋል ባለፈው ጀግናው 4 ክላሽ ነው 5 ክላሹን ሰብስቦ የመጣው ዘብ። ይሄ ማታ ዘብ አለ፣ የማታ ዘብ ይባላል። 2 ሰዓት ነው የሚጠበቅና 4 ሰው እንደ ወይ 3 ሰው ወይ 4 ሰው ወይ 2 ሰው ሆኖ የሚጠብቅበት አብሬ ይባላል። ከምሽግ ወጣ ብላችሁ የምትጠብቁበት ነው። ጠላት ይመጣል አይመጣም ይመጣል። እዛ ላይ አሁን ያ እናቴ አማራ ነፍጠኛ እናቴ እሱ ይጠፋል ብለው ይጠረጥሩታል። እና መሳሪያ ሁሉ እየነጠቁት ነው። ዘብ ሲወጣ ነው የሚሰጡት መሳሪያ። ከዛ ይዛለት ተረኛ ደረሰና መሳሪያ ተሰጠውና ቁጭ አለ። 4 ነው ቁጭ ብለው እዛ ሲጠብቁ እናቴ አጀሬ እንቆቆ አማራ አቤት 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 4ቱንም 3ቱንም እዛው ላይ ላጥ አረጋቸውና መሳሪያቸውን ተቀብሎ አነገተና እንደሚዳቋ ዱብ ዱብ ዱብ። እሱ ሲተኮስ እዛ ምሽት ከኋላ ያለው ጠላት መጣ ብሎ ደፈታ ይዟል። ደፈታ ተዘጋጇ ባታ ይንጫጫል። እሱ እናቴ ስራውን ሰርቶ ቢጠብቁ ሌላ ተኩስ የለም። ቢጠብቁ አብሬ የተባሉት አይመጡም። ከዛ እንደምን በደፈጣ ቀስ ያለ የተሳቡ በፍርሃት እየተሳቡ የዛው ሲሄዱ 3ቱ እዛ ተፈንግለዋል። አጅሬ እናቴ መሳለ አይታችሁታል። ጀግና እኮ ነው። አንተ እና አማራ እኮ ከከሌ አትለውም እከሌ ነው አትለውም። የአማራ ይሄ ጀግና የፈሪ ነው አትለውም። ሆዳም ካልሆነ ይሄ ሆዳም ደግሞ የእንግዴ ልጅ ነው ወይ የድሮ የቀደመ ምንድን ነው የባንዳ ዘር ካልሆነ በስተቀር ይሄ አሏል የባንዳ ምናምን የሚባሉ የባንዳ ዘሮች አሉ። እነሱ ዘር ካልሆነ በስተቀር አማራ ከከሌ አትልም። ሁሉም ጀግና ነው። ሁሉም ተመራ እኔን እኮ አንተ ጎጄ ፎክር ነበርኩ ጎጄ የታለ ነው አንድ ጥይት ውጋለ ጠላት መጣ ከተል ጎጄ የታለ ነበር። አቤት አቤት በየቀጠለው ጎጄ የታለ ጎጄ ፎክር ይላል። እዛጄ ዘራፍ አካኬ ዘራፍ ምናምን ያጼ ምልክ ያጼ ቴዎድሮስ የመቀራ ኃይለ ስል በቃ የበላይ ነኝ የከበደ ተገኘ ስል ከዛም ብድግ ብሎ ተኝቶ የነበሩ ፊልም አይታል። የአሜሪካኖች ፊልም አለ። ይሄ በቃ ቆሞ ነው ልክ እንደ ብድግ ግንባሩ ነው የሶማሌ ጠላት ግንባሩ ፓራ ኮማንዶ አለ ከተባለ በዛች አካባቢ ሶማሌ ከች አትላትም። ከች ደግሞ በተለይ የኔን ፉከራ ሲሰሙ ያውቁታል። ተራ በቃ ይሰሙታል። በቃ ቶሎ ብሎ ሊባኖስ እየፎከረ ነው ይላሉ። ጎጄ እየፎከረ ነው ብለው እውነት ይሰሙታል። አንተ ቋንቋውን ባያውቁት ፉከራው ያውቁታል። ከዚህ በፊት ደርሶባቸዋል። አንዱ እኮ እንዴት እንደሆነ ታውቃለህ?
አቤት አቤት አቤት! አሁን ያደረግኩት መሰለኝ በዚህ ዋርደር ላይ 3 ወር ተከበናል ነበረ። 3 ወር ሙሉ ተከበን ነበር እና እኛ በተሰጠን ምሽግ አካባቢ ተኩስ ሐምሌ 5 ነው ምናምን ከፍተኛ የሆነ ተኩስ ሐምሌ 5 ተመልከቱ። ሐምሌ 5 ቀነቀኑ አርሰው ከፍተኛ የሆነ ውጊያ ስንዋጋ ልክ ወደ 9 ሰዓት ምናምን አካባቢ እናቴ ምን ያክላል መሳሪያውን እዚህ ላይ አድርጓል። እንደው በእንትኑ በዚህ በጉልበቱ እንዲህ በዛ በተኩሱ መካከል ኮሎ ሩምታ እኮ እንተኩሳለን እንዲህ እብዬ ሳይናት እንዲህ እያለ መጣ። ማንተ ህይወት ለካ ሞት እንደዚህ ያስፈራል። እንደዛን ጊዜ ፈርቻ አላውቅም በእውነት ገራከረ እንዲህ ነው የተንቀጠቀጥ። በቃ የቁመቱ የመልኩ መጥቆር በቃ ሰው በየጣሽ በቃ ይመጣል። እኔ ፈዝዤ በድንጋጤ ዝም ብዬ ነው የማየው። መተኮስ ሁሉ አቁም። እንዴ ውስጤ አንተ የከበደ ተገኘ ልጅ አይደለም እንዴ የነበላይ ዘር አይደለም ሲለኝ ውስጤ ብዳልኩና በቃ ግፋ 5 ሜትር እኮ ነው አይሆንም የቀረ እኔ ጋር እንዲህ ሊመጣ ክላሹ አረኩና በቃ ታርገው ብድግ ቀለዳ አለና ሰራፍ አካኬ ሰራፍ እኔ ጀግናው ወንዱ የወንዶች ቁና ታሪክ ዳበላሽ አረገ በቃ አርከፈከፍኩበታ። ከዛ በኋላ ቀስ ብዬ ሄድኩኝና ሌሎች ሽፋን እየሰጡኝ መሳሪያውን ነጠኩትና ተመለስኩ። እሱ ሞተ። ወዲያው ነው ጸጥ ያለ። ከዛ በኋላ ከማታ ስንታቁ አይሊቤ ጀግናው ቁራብ ይልኛል። ሞቀኝ ደግሞ እንደዛ አቤት ሞቀኝ እናንተ አቤት አንተ እንዲህ ነኝ ሲሉኝ እኔ ሞቀኝ። በቃ ዘለ ሂድ አሉ። የሆነ ሶማሌ ብቻህን እንደው ሂድ አለኝ። በቃ መትረየስ ይዤ ልሄድ ከምሽግ ወጥቼ ሞቀ። አንተ ጀግናው ይሄን ከዛ ስናየው እናቴ ምንም ያክል ቁመቱ ምኑ በቃ መሳሪያ የታጠቀው ቦምብ ይዟል። እንደገና ደግሞ አሽሽ ይዟል። ለካ አሽሽ ነው። እሱን ስሞ ነው ለካ በቃ ምኑን በደመ ነፍስ ነው የሚመጣው። ለካ በደመ ነፍስ ቦምቡ እኮ መወርወር ይችል ነበር፣ ግን በደመ ነፍስ በአሽሹ ነው። እኔ በቃ ትንኝ መስዬ ነው የታየሁት። ሊቤ አንጫጫ አንተ ኧረ ማን እጅ ይሰጣል? ስለዚህ አማራን አትችሉትም ያልኩት ለዚህ እኮ ነው። ዶክተር አብይ አንተ ራስህ መስክረለት፣ አንተ እንደዚህ ነው ብለህ የመሰከርክለትን መልሰህ ሄደህ እሳት ውስጥ የምትገባው ለምንድን ነው? እሳት ውስጥ የምትነክረው ለምንድን ነው? ክብሪቱን የጫርከው ለምንድን ነው ቢባል እኮ መልስ የለውም። እኔ እኮ ለምንድን እንደሆነ ይኸው እኮ ነው። ሁሉን አውቃለሁ ማለት እኮ ይሄ ነው ችግሩ። ሁሉን አውቃለሁ ምክንያቱም ሁሉን ያውቅ። ዶክተር አብይ እስቲ የማያውቀውን ነገር ጥሩ መንኮራኩር ብትሉት፣ አይሮፕላን ብትሉት፣ መሳሪያ ብትሉት፣ ጨረቃ ላይ ማርስ ላይ ያለውን ግኝት ምናምን ብትሉት፣ የጨረቃን ዙሪት የፀሐይን ዙሪት ምናምን የዶክተሩ ፕሮፌሰር እሱን ተው የምድር ዙረት ምንድን ነው ደግሞ የክረምትና የበጋ አፈራረቅ የማያውቀው ነገር እስቲ ዶክተር አብይ ይጠይቅና ይንገረን። እሱ ከሱ የማያውቀው አላቅም የሚለው ነገር ለሁሉ ገለጻ የሚሰጥ ለሁሉ ምክር የሚሰጥ እስቲ እንደ ዶክተር አብይ ያለ ማን ነው ንገሩኝ እስቲ። ብልህ አዋቂ ማለት የሚያውቀውን እንኳን ዋጥ አድርጎ እስቲ ስለዚህ ነገር ምን ትላላችሁ? እስቲ ይሄን ነገር እንደዚህ አድርጉት፣ እናንተ እንደዚህ አድርጉ። በየዘርፉ ያሉትን በየሙያው ያሉትን በየምኑ ያሉትን እናንተ እንደዚህ ይሄን አድርጉ። በቃ ትክክለኛውን በኢኮኖሚው ትክክለኛ የሆኑ ዲግሪ ያላቸው ምን ያላቸው ጥርሳቸውን የነቀሉ በኢኮኖሚ ሁኔታ ለዓለም ለውጭ ሀገር የሰሩ እንደነ ማናቸው እነዚህ መሳይ የሚያቀርባቸው አይነት ሰዎች አሉ። ስንት ኢኮኖሚስቶች እኮ አሉ። አንተ ስንት ኢኮኖሚስቶች ዓለምን እንዲህ የሚገለባብጡ እንኳንስ ለኢትዮጵያ ቀርቶ እነሱን ሰብስበው እስቲ ይሄን አድርጉ
ምንድን ነው ይሄ መደረግ ያለበት? ይሄ የሆነን እንደዚህ ብሎ በቃ ለእነሱ አላፊ ሰጥቶ እሱ ቁጭ ብሎ በቃ እነሱ የሚያመጡለትን መፈረም። እውቀት የለማ እንዴ? ከሰባተኛ ክፍል ሄደህ አንተ ሁሉን አውቃለህ ብትል ማን እውቀት እኮ ያስፈልጋል። ይሄ በድፍረት ዝም ብሎ በብልጽግና ወንጌል የናይጄሪያ የማፊያ እንትን ይዘህ መጥተህ የማፊያ ሃይማኖት የብልጽግና የሚሉት እኮ የማፊያ በለው የማፊያ እኮ ነው። በቃ ምንም ሳይኖር ባዶ ሞልቶኛል። አብረር እውቀት አለ ሞልቷል። ዶክተር ነው ምናምን ገለጻን እና ዶክተር አብይ አላወክበትም፣ እውነት አላወክበትም። ምንም እውቀቱ የለህም እኮ እንዴ፣ እናውቃለን። አንተ የሬዲዮ መገናኛ ታውቃላችሁ። በድሮ ጊዜ እንትን በዚህ በኮድ አለ ጀምሬ ነበረ የሚባል የሬዲዮ መገናኛ። እሱ ነው ያንተ ሙያ፣ የሰለጠንክበት እሱ ነው። በቃ ከበሻሻ ወጣ፣ እሱን ሰልጥናል። በቃ በሱ ገለጻ ስድ ኢትዮጵያ አየር መንገድ ዛይድና የትራፊክ እንትኖች አሉ ለነሱ እንደዚህ ብትል አዎ እንጂ ሌላ ስለ ኢኮኖሚ ምን ታውቃለህ? ስለ ዶክተር ቀዶ ጥገና ምንድን ነው የምታውቀው? እንዲህ ዶክተርነቱን የተሰጠህበትን እኮ እናውቃለን እኮ እዚህ እኮ ስንት እናውቃለን። የዘር ሐረግህ እኮ ከየት እንደሚመዘዝ እኮ እናውቃለን እኮ የዘር ሐረግህ እኮ የተነገረ እኮ አለ። ቁጭ አለ እኮ አለ። እናቴ የት ተጸንሰህ የት እንደተወለድክ አባት የት እንደወለ እናት ምን ዘር ሐረግ ሁሉ አለ ቁልጭ ብሎ እኮ የተቀመጣለ። ኧረ አንተ እኮ ይሄን ለማጥፋት ሞክራል፣ እናውቃለን። የዘር ሐረግ እንዳይገለጥ እኮ ብዙ ነገር የተደረገ ነገር አለ። ያ ሁሉ የኢትዮጵያ ሕዝብ እኮ ያውቃል። ራስህ እኮ ተናግረሃል። የኢትዮጵያ ሕዝብ የምትበላውን እንኳን ያውቃል ብለህ እኮ ተናግረዋል። እናውቃለን እንዴ አንተ ራስህ የምትበላውን የምትጠጣውን ያንተን ዘር ሐረግ ሁሉ እናውቀዋለን ብሎ እናውቃለን። አንተ ዶክተር አበረ ልቅስ ጎመን በጤና በልና አሁን ሽግግር መንግስት ይቋቋም። እኔ አልቻልኩም፣ በቃ አለቀ፣ አልቻልኩም። አረብ ሜሬቶችም ያው እንግዲህ የጡት አባቶች የእንጀራ አባቶች እየተደበደቡልህ ነው። በቃ ምን እንግዲህ የት ትሄዳለህ? በኦሮሞ ዘር በኦሮሞ ውስጥ ልወሸቅ ብትል የአንተን የዘር ሐረግ የሚያውቁ አሉ። ኦሮሞ ህዝብ አለ ያውቃል። የአንተ የዘር ሐረግ ከየት እንደሆነ የኦሮሞ አንዲት ጠብታ እንኳን ደም እንደሌለ ያውቃል የኦሮሞ ህዝብ። አንዲት የኦሮሞ ደም ጠብታ እንደሌለህ ዶክተር አብይ የኦሮሞ ህዝብ ያውቃል እንዲህ ያውቃል። ስለዚህ በኦሮሞ እጅ ልደበቅ አይሆንም። እነ ሽመልስ በኦሮሞ እጅ ልደበቅ፣ ሽመልስ እንኳን አለው የኦሮሞ ደሞ አለ እሱ እንኳን። አንተ ግን ምንም እመነኝ ያውቃል የኦሮሞ ህዝብ ታያለህ። እስቲ አንድ ነገር አንተ ወይ ሀገር ላይ ወይ ፋኖ ገብቶ ይሰርህ ወይ እንትን ያርገህ፣ የዛን ጊዜ ጉዱ ይወጣል። እመኑኝ፣ ይሄን የምትሰሙ እመኑኝ። ዶክተር አብይ የኦሮሞ ደም አንዲት እንደ ማይክሮዌቭ ሴከንድ ዶክተር ጠብታ የለች። እኔም ዶክተር ልሆን እንዴ? ያ እንግዲህ ዶክተር የደማችን ውህደት እንደዚህ ሲሆን ከኦሮሞ ይቀዳል። የደም አይነት ይሄ ከሆነ ከአማራ ይቀዳል። የትግሬ እንደዚህ ከሆነ ይቀዳል። ሂሳብ ቀመር አድርጎ እኛ ሰርተን ነው ይህን ያገኘነው። አረ ስለዚህ ዶክተር አብይ እንዲህ በዚህም በዛም የለም፣ መፈራገጫ የለም። ንገረኝ፣ እመነኝ፣ መፈራገጫ የለም። አሁን አንተ የምታመልጥበት አንድ ነገር ልንገርህ። አንደኛ ይህንን በዓሉን በማስመልከት እንዲህ የአዲስ አበባን ረገብ ለማድረግ ከፈለግ እስረኞቹን በሙሉ ፍታ። ከከሌ ሳትል ነፃ የአዲስ ዓመት የእግዚአብሔር ምሕረት ስለሆነ ብለህ መቼም እግዚአብሔር መነገጃህ ነው። የእግዚአብሔር ምሕረት እግዚአብሔር ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ኃጢአትን ሁሉ ምኑን ይቅር ያለበት ቀን ነው ብለህ ይቅርታ ብለህ ፍታ። በቃ ይሄ ልብ በሉ
ፍታ በቃ እስረኞችን በሙሉ እነዛ መጫቶች ከነጡታቸው እንዲህ እያዘበዘበ በኩላሊት ስቃይ የሚሰቃዩ ሴቶቻችን ወንድሞቻችን ያለ አግባብ የታሰሩ በብሔርነታቸው በዘርነታቸው የታሰሩ ፍታቸው እነሱን ፍታ፣ ምህረት አድርግና እስረኛ ልቀቅ። ከዛ በኋላ የአዲስ አበባ ጸጥ ይላል። በቃ አሁን እስረኞችን እንፈታለን፣ በቃ የሚያስፈልገውን ነገር እናደርጋለን። ሽግግር መንግስት ይቋቋም ካላችሁ ይቋቋማል። ከዛ በኋላ እንነጋገር፣ አገራችን ወዴት እንደምትሄድ እንነጋገር። ይሄ እስካሁን ድረስ የሄድንበት መንገድ አላዋጣንም፣ ጦርነቱ አላዋጣንም። እርስ በርስ ከመጫረስ በቀር በረሃብ ከማለቅ በስተቀር ያመጣነው ነገር የለም። በልና ይሄን አድርግ። ምን ይጠቅማል? አንተ በሰቀቀን እኮ ነው የምትኖረው እንዴ ዶክተር አብይ? በሰቀቀን ከአንዱ ሆቴል ወደ አንዱ ሆቴል ሌሊት በድብቅ ጨረቃ እየሄድክ እያደርግ እንዴት አይነት አገዛዝ ልንትል? ይሄ እኮ ፊትህ እኮ በአንዳንድ ቦታ ላይ እኮ ስትናገር ፊትህ እኮ ይሄ ቦዲ ላንጉጅ የሚባላል። ይሄ ቦዲ ላንጉጅ የሚባላል እኛ ባጠናነው መሰረት ይሄ ቦዲ ላንጉጅ የሚባላል። ይሄ ፊት ይናገራል። ይሄ ሰውነት ይናገራል። በዛ እኮ እናውቀዋለን በምን አይነት ስቃይ በላይ መከራ ውስጥ እንዳለ እኮ እያየን አንተ ደግሞ በመከራ ችግር እንድታልፍብን አንፈልግም። ምንም ቢሆን ሀገራችንን መርታል። የሀገራችን መሪ ነህ። ምንም ቢሆን ብታጠፋም ብታለማም በቃ መሪ ነህ መሪ። ስለዚህ እባክህ እረፍ፣ በቃ እረፍ በል አንተም። ይኸውላችሁ እኔ አልቻልኩም። እኔ ድሮም እኔ መሪ አይደለሁም። እኔ ሬዲዮማን ነኝ እንጂ እኔ ዶክተር አይደለሁም። እኔ ሬዲዮማን የጦር ሰራዊት ትምህርቴን ያቋረጥኩት ከ7ኛ ክፍል ነው። በክትል ነው ዶክተሬት ያገኘሁት። ቋንቋውንም እዛው እንትን እጄ ዝምባ ምናምን እጄ በዛ ነው የተማርኩት ምናምን በልና አስረክ። በቃ እውነት ተናገር። የእግዚአብሔር ሰው እኮ እውነቱን ነው የሚናገረን። እውነት ተናገር እና አሁን የአዲስ አበባ የተነሳውን ማዕበል ለማቆም ከፈለግ በዚህ በቅዳሜው ምንድን ነው በኢንተርኔት ስብሰባ የሚደረገው እዛ ላይ ተጋብዛል፣ ተናገር። ከዛ ውጭ እስረኞችን ፍታ። ይህ ከሆነ ምናልባት የአዲስ አበባ ሕዝብ ረገብ ይላል። አይ ዶክተር አብይ እስረኞችን እየለቀቀ ነው ምናምን ብሎ ረገብ ይልና ምን የተገኘችውንም ተቃምሶ ሰው ትንሣኤን በሰላም ይውላል። ይህ ካልሆነ ግን